ልክት ስጣቸው ችግርህን አስረዳቸው ነው ያልከው አይደል? ይሄ ካንተ ጋር ምንም የሚያያይዘው ነገር የለም። በውስጥ ጽፈህለታል። መጀመሪያ ቮይስ ነው የላከልህ። ከዛ በኋላ ቮይሱን አሰማህን። አይ ከቮይስ በኋላ ደግሞ ሌላ ነገር መላክ አለበት ቪዲዮ ስራ አልክ አይደል? ቪዲዮ ስራ ካልከው በኋላ ደግሞ ቪዲዮ ሰራ ሰውዬ። አሁን እንደዚህ ነው የኛ ሰው ሀበሻ ሰው የሰው ልጅ ስንባል በቃን የሚባል ነገር ተመስገን የሚባል ነገር አናውቅም። ተረዳ? አሁን ሂደህ ከኪሱ ለምን አውጥተህ አታመጣም የሚልህም ሊመጣ ይችላል። ስለዚህ አክሰፕት ማድረግ ነው ያለብህ። ምንም ነገር ተባል ምንም ነገር መናደድ የለብህም። እሺ እንዳትናደድ አብሽር። እኔ ጨርሻለሁ። እየሰማሁኝ ነበር አንዳንድ ቦታ ቅድም እኮ ቡና ምናምን ልጠጣ ወጥቻለሁ ምናምን ስላልክ ነው እንጂ እኮ አይዞህ ምናምን ብዬ እኮ ላወራህ ነበር የፈለግኩት። እኔ አሁን ሚውት ላድርግ። ያስተጋባል ኔቴ መሰለኝ። እኔ እስካሁን እኮ እየተቆራረጠብኝ ነበር። ሰላም ቢያ አሁን ሰማል እና አንድ ቤት ለመግባት ቪዛ ይጠይቃል እንዴ? የአበባይን ጨረስክብኝ እኮ መልስልኝ። ኔቴም ቢያለኝ ይኸው ልስብሽ እየሞከርኩ የእሷ ድምፅ ብቻ የሲኞ ድምፅ ብቻ ነው ሲሰማኝ የነበረው እንጂ ኔቴም ቢያለኝ አሁንም እምቢ ብሎኛል። እስካስተካክለው ቀጥሎ። አይ አብሽር፣ አንተ ለሚወራው ነገር ብዙ ቦታ አትስጥ። ዋናው ሆነ ኋላ መገኘት ነው። ማንም ምንም ቢል ሁሉም ሰው የራሱ ሀቅ አለው። ገባህ? አንተን የሚያውቅህ ያውቅሃል። ማንም ምንም ይበል፣ ዞሮ ዞሮ አንተም ቢሆን እንደ ህዝብ ነው። 40 ሺህ ህዝብ ማለት ቀላል አይደለም ለነሱ ድምጽ መሆን። ስለዚህ ይሄ የሚያሳስብ ጉዳይ አይደለም ልልክ ነው። እና እስቲ ቆይምጣ። ኤኒዌይ ህዝቡም ያሳዝናል። አንዳንዴ ለምን ጠየቃችሁኝ አይባልም። የሰው ልጅ ድንገት ሱቁንም ምኑንም ዝግትግት አድርጎ ሲሄድ ለምን ጠየቃችሁ የሚባል ነገር አለ እንዴ? መጠየቅ ያለበት አካል ይጠየቃል። የተጠየቀውም ደግሞ ወጥተህ ተናገር ነው የተባለው። በቃ ዛሲት ማንም ሰው ደግሞ ከህዝብ አይበልጥም። ስለዚህ ህዝቡ ጥያቄውን አቀረበ። የህዝቡን ጥያቄ ይሰማልና አሉ። መብረቁ ቤት መጡ። መብረቁ ድምፁን አስተጋባ። ከዛ በተረፈ ምንም የተፈጠረ ነገር የለም። በሱ ብቻ አልተጀመረም ላችሁ ነው። ህዝቡ ራሱ ፈልጎ ነው መብረቁ ቤት ራሱን በራሱ ድምፅ ሲሆን የነበረው እና ጥሩ አይደለም። ተው ሰውን እንትን አትበሉ። ሲኞሪታ እንዴት ነሽ ውዴ? አለሁልሽ ማሪ። እንዴት ነሽ አንቺ? አይዞህ በይው እስቲ አበረታችሁ። አረ ምንም መብረቁ ይናደዳል። ትናደዳለህ እንዴ ባቡጂ? አሁን መጣው እንዴ? አሁን መጣው። ጃጓር እየስቤሃለሁ እና ግባ እባክህ። ኖ ግን ባቡጂ ሰላም ጉዳይ አንተ ቤት ነው የሚሆነው ወይስ እንዴት ነው? ደርሳለች እንዴ? እሷ ደርሳ ከሆነ እሷ ቤት እናደርገዋለን። ችግር የለውም። ኦልሬዲ እሷ ገብታለች። እሷም ገብታለች። አይ ቲንክ አንድ ሰዓት ተባባላችሁ። በቃ እሷ ገብታ ከሆነ ኔቴም እያስቸገረኝ ስለሆነ እሷ ቤት ሄደን እንቋጫው አይመስልሽም ሲኞዬ? እሺ ወይ እሷ በቃ እሺ ኦኬ። እኔ ደስ እንዳለክ ልጠይቅህ ብዬ ነው። እየደወለችም ስለነበር ቀጠሮም ስላለን አንተ ቤት ይሁን ወይስ የት ይሁን ማለት ነው የገባሁት። በቃ ትግባና እሷ ቤት አድርገን ቋጭተን ማለት ሰው ሌላ ነገር ስለሚመስለው ቋጭተን እሷ ቤት ውስጥ ተመልሼ እንመጣለን። እኔ ቤት እንከፍታለን። ኔቴ በጣም ያ ኦኬ በቃ እሷ ቤት እንሂድ። እሺ እኔ እናት እሺ